ወቸ ጉድ! አብርሃም ትላንትና ከትላንትና ወደ ሩታን ማለት ነው ለምን ትከተያለሽ? እኔ ፍቅረኛ የራሴን ህይወት አለኝ፣ ራሴን ህይወት ጀምራለሁ ካላወቅሽ ሄርሜላ ትባላለች ብሎ ሩታን አስተዋወቀና ከዛ በኋላ ድራሽ ሁለተኛ የራስሽን ህይወት ኑሪ፣ ሳትፈለጊ አታቂም፣ ያላወራ ነገር የለም። ሄርሜላም ቀጥላ አወራች፣ ብዙ ነገር አወሩ። ከዛ አንደርስብሽም፣ እሷ ደግሞ አንተ ነው የደረስክብኝ፣ እኔ እሺ ብዬ ስተውክ አንተ በማናቆ ጉዳይ መተሃል። ከዛን እኔ ራስን ለማስከበር እኔ ምላሽ ሰጥቻለሁ አለች። ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እና እንደዛ ከተባሉ በኋላ አብርሃም ትላንትና ደግሞ አገኘ። ምንድነው የአንቺ እርግዝና የት ገባ? የት ጉድጓድ ተቀበረ ብሎ ማለት ነው። የት ተቀበረ? ቀብረሽ እዛ ደባብሰሽ አለፍሽው ምናምን ብሎ ማለት ነው። ጋይስ አንዳንዴ እኮ እውነት ለማውራት ጥሩ ነው። እውነት ለማውራት ማለት ነው። የምር የምትፈልገው ሐኪም ቤት እንሂድ ኮንፊደንስ ካለክ ስትል እምቢ ያለ ደባብሶ ያለፈ አብርሃም፣ የምትወቀሰው ደግሞ ሩታ። ትላንትና ደግሞ ሲፈልግ እሱ ቪዲዮ መስራት ይፈልጋል። ሲፈልግ ነይ ተመርመሪ፣ ማነህ አንተ? ስትፈልግ ታደርጋለህ፣ ሳትፈልግ ስትቀር ደግሞ ስተዋለህ። ማነክ እውነት እና አሁን እሷ አረገዘች አላረገዝ ከዛ ሌላ ሚስት አረገዘችላ ይመለከተኛል። ከዚህ በፊት ራሱ የመጀመሪያ ልጁ ራሱ ይመለከተኛል አላልክም? አንድ ቀን ማለት ነው እሷ ላይ ሴት ስትደርብ የቆየ ወንድ ነው። እሷ ሳትወልድ በፊት አይደለም እንደ ሄርሜላን ያመጣችው። እሱን ደግሞ አንተ ራስህ ተናገርክ ማለት ነው። መጀመሪያ በውስጥ የጨረሳችሁ ነገር ወደ ሚዲያ አመጣችሁት እንጂ ልክ የመጀመሪያ ቀን እንደወደደች አወቅኩ። ስለዚህ ነው ማለት ነው። ስለዚህ ነው ሄርሜላን ከስራ ስርዓት በህይወቴ ውጭ ያላለ ማለት ነው። ራሱ ደርቦበት ዛሬ የኛ ሰዎች ማለት ነው ያየኑ ሴት መረዳት። አሁን አብርሃምን የምንከተለው ሴቶች ነን። ሴት መረዳት አቅም የለም። በቃ ሴቶችን አንረዳም። ለምን እንደሆነ ያላቅም። በቃ ሴቶች ላይ ነው የምንነሳ። ወንድ ጀግና እንደሆነን እኔ አንድም ቀን አብርሃም እንደ ጀግና አስቤ አላቅም። ለምን አትሉም? ሴቶችን አቢውዝ እያደረገ ሴቶች ላይ ነው ምሰራ። ሴቶችን በአደባባይ እንዲዋረዱ አድርጎ ገንዘብ እንዲመጣለት ያደርጋል እንጂ ራሱ እንደ ወንድ ቆፍሮ ምን ብሎ እየሰራ አይደለም። ስለዚህ አብርሃምን እንደ ወንድ እንትን አልልም። ሴቶች ነው ለአብርሃም የቢዝነስ ምንጭ ሴቶች ናቸው። ስለዚህ ሄርሜላ ደግሞ አንቺ ማለት ነው እንኳን አንቺን ለማሳሰብ እርግዝና በዛ ጊዜ እንደዛ የምታወቅ እርግዝና ላይ እሱን ደግፈሻል። እሱን ደግፈሽ ቆምሽ። እሱ ከህይወቴ ውጪ አላለኝም አልሽ። ዛሬ ምን ተገኝቶ ነው እንደዛ ለማሰብ እንደዚህ? በቃ ሲቀጥል ደግሞ አንቺ በሰላም ትኖራለች ትመስላለች። አትኖርም። እንኳን ሩታ ብታዋቸው ሌላ ሰው እናንተ ማባጠጥ አይቀርም። ስለዚህ ምን አሳሰበሽ? በቃ ወይ ደግሞ ዳኒ እንዳለ እሷ አረገዝኩ ለመቀደም ነው። እሷ አብርሃምን መያዝ የሚችለው በልጅ ነው ምናምን ብለሽ አምነሽ ነው አረገሽው። አንቺ ራሱ ሳታስቢ አንቺ ራሱ በሜዳ ነው እንደ ሩታ ራሱ ምደርሽ አይመስለኝም። በሜዳ ነው አረገሽ። ቀለብ ስላደረግሽ ብቻ ነው አረገሽ እንጂ እንደ ሩታ ራሱ አብሮ መኖር አልጀመርሽም። ሩታ እኮ 2 አመት ኦልሬዲ አብሮ ኖራለች ስትወልድ እኮ። ስለዚህ አሁን ምን አሳሰባቸው? ልጅቷ ወለደች አልወለደች ምን አገባቸው? ልጅቷን ለማጠቆር ከሌላ ሰው ነው ከኔ አይደለም። ምክንያቱም አሁን አቴንሽን ይዞ በቃ አብርሃም በምንም ቦታ በምንም መልኩ ሩታን ማስጣል ነው የሚፈልገው። ከዛ ሩታ ደግሞ መጣል አልቻለችም። ምክንያቱም ለሁሉም ሰው አይዲያ እንደሆነ በቃ የሚረዳት ሰው ይረዳታል። እግዚአብሔር ደግሞ ሰው ሲሰጣችሁ ነው በቃ መውደድ
ስለዚህ ሩታን መልቀቅ አልቻሉ ኦዲየንስ ስላለ ነው እንደዚህ የሚሆነው። አሁን አንተ እሷ እንትን ድርጊት አምጥታ አስቀንታ ነው የምትሄደው። እንደ አንተ ራሱ ተጣብቃ አትቀርም። አንተ ግን ድርጊት ነው በዳይሬክት ነው የምታደርገው፣ ዳይሬክት ነው የምትጋጋጠው። ስለዚህ አንተ ወንድ ስለሆንክ መጋጋጥ አይታወቅም። እሷ ሴት ስለሆነች ነው። እሷ እኮ አድርጋ ነው ወዲያው ነው ካያውተ ውጡ ትላለች። ግዴታ አላትም እኮ እሷ እንትን በጣም እንትን እኮ ነው። በቃ ሰውን እልልቷ ምናምን አይዛትም። በቃ ሰው ይሄ ሰው እንደዚህ ሆነኛ ምናምን አላለችም። ካልፈለገች አልፈለገችም ነው በቃ የምትመቸኝ። ስለዚህ ምን አገባችሁ? አረገዘች አላረገዘች ትልቁ ልጅ ራሱ አላከበርክም። በቃ ካረገዘችም ራሷ ታሳድግ። አንተ ምን ማሳደግ አባት መሆን ራሱ አቅም እንትን የለህም። ለዚህ ደግሞ ወዳው እንደ ዶሮ ማርገዝ። እቺትም ሮጣ አረገዝኩ አለች። እቺትም ትወልዳለች፣ ነገ እሱ ጥሎ ይሄዳል። ስታስጠሉ ሴቶቹ ራሱ